በአሁኑ ሰዓት የአሜሪካን ኤምባሲ በኢትዮጵያ የሚገኘው አሜሪካን ኤምባሲ ጥብቅ የተባለ ማሳሰቢያ አውጥቷል። ወደ አሜሪካን ሀገር ለመሄድ ያስባችሁ እንዲሁም ደግሞ እዛው አሜሪካን ሀገር ለምትገኙ ከዛም አልፎ ምናልባትም በሂደት ላይ ላላችሁ ኦሬዲ ወደ አሜሪካን ሀገር ለመሄድ ፕሮሰስ ያደረጋችሁ ያላችሁ በሙሉ ልትሰሙት የሚገባ ጥብቅ ማሳሰቢያ ከአሜሪካን ኤምባሲ እየተሰማ ይገኛል። ሁላችሁም አብራችሁን ቆዩ። ማሳሰቢያው ምን ይላል ልትሰሙት ይገባል። ቀጥታ ወደ ቪዲዮ እንሄዳለን። በአሁኑ ሰዓት እንግዲህ በአሜሪካን ኤምባሲ በአምባሳደር ኤልቪን ማሲንጋ በኩል የወጣው ይህ ማሳሰቢያ እጅግ ለበርካቶች አስደንጋጭ ነው። ያ ደግሞ እንግዲህ ኢትዮጵያ ውስጥ ሆነው ወደ አሜሪካን ሀገር ፕላን ላደረጉ ሰዎች እንዲሁም ደግሞ አሜሪካን ሀገር እየኖሩ ኢሌጋሊ እየኖሩ ወይ ደግሞ ህጋዊ ዶክመንት ሳይኖራቸው ለሚኖሩ ምናልባትም ደግሞ ፕሮሰስ ጀምረው ህጋዊ ባልሆነ መንገድ ወደ አሜሪካን ሀገር ለመሄድ ላሰባችሁና ሂደቱ ላይ ላላችሁ ምናልባትም በጉዞም ላይ ልትሆኑ ይችላላችሁ እናንተን በተመለከተ የወጣው የአሜሪካን ኤምባሲ ማሳሰቢያ እጅግ በጣም አስደንጋጭ ነው። ምን ይላል እስኪ አብረን እንመልከት። እንግዲህ to make America safe, strong and prosperous, President Trump is ensuring that US immigration laws are followed. If you try to enter the United States illegally, lie to get a visa, work without legal permission, or stay in the United States after your visa or visa waiver period expires, you will face serious penalties. This includes jail time, deportation, and a permanent ban on obtaining a US visa in the future. So እንግዲህ እዚህ ጋር እንደምትመለከቱት ከዚህ ቀደም የህግ ስራል ነበር አይደለም የህግ ከዚህ ቀደም ነበር። Today I'm announcing actions to bar migrants who cross our southern border unlawfully from receiving asylum. This ban will remain in place until the number of people trying to enter illegally is reduced to a level that our system can effectively manage. Frankly, I would have preferred to address this issue through a bipartisan legislation because that's the only way to actually get the kind of system we have now that's broken, fixed. But Republicans have left me with no choice. ነገር ግን አሁን በዶናልድ ትራምፕ አድሚኒስትሬሽን ዘመን እጅግ በጣም ሁሉም ነገር ስትሪክትሊ እየተደረገ ይገኛል። ዶናልድ ትራምፕ ነገሮችን በጣም በሲሪየስ ራን እያደረጉ ይገኛሉ። እዚህ ጋር እንደሰማችሁት እንግዲህ ምናልባት if you try to enter illegally ህጋዊ ባልሆነ መንገድ ለመግባት ከሞከራችሁ ምናልባት ቪዛ ለማግኘት ዋሽታችሁ ከሆነ or ደግሞ አሜሪካን ሀገር እየኖራችሁ ያለ ስራ ፈቃድ እየሰራችሁ ከሆነ if you stay in the United States after your visa or visa waiver period expires የቪዛችሁ ኤክስፓየር ካደረገ በኋላ እዛው ሀገር እየኖራችሁ ከሆነ እነዚህ ነገር ፈጽማችሁ ከተገኛችሁ you are criminals ያለ ነው ወንጀለኞች ናችሁ ትቀጣላችሁ። ቅጣቱ ደግሞ it's not only deportation ወደ ሀገር መመለስ ብቻ አይደለም እሱ that was the easy thing ግን still ከዛም ባለፈ you guys are criminals ብሎ already conclude አድርጓል የአሜሪካን ኤምባሲ። ስለሆነም ወደ እስር ቤት ልትገቡ የምትችሉበት እድል ይኖራል። ከዛም ባለፈ ዲፖርት ትደረጋላችሁ። ፋይናሊ ወደፊት ወደ አሜሪካ ልትገቡ የምትችሉበት እድልም ደግሞ ሊዘጋ ይችላል። already permanently ban ልትደረጉ ትችላላችሁ ማለት ነው። ህጋዊ በሆነ መንገድ ወደፊት መግባት ብታስቡ እንኳን ምናልባትም የማትችሉበት ሁኔታ ይፈጠራል እያለን ይገኛል። And I'm hereby calling for the death penalty for any migrant that kills an American citizen or a law enforcement officer. የአሜሪካን ኤምባሲ እንግዲህ አንዳንድ ፍራውድ ናቸው or ደግሞ ማታለል ወይ ማጭበርበር ናቸው ብሎ አንዳንድ ጉዳዮችን ዘርዝሯል። እንግዲህ ወደ አሜሪካን ሀገር ስትገቡ በጣም ብዙ መንገዶች ይኖራሉ እንደምታውቁት። አንደኛው እንግዲህ ፌክ ዶክመንት መጠቀም ሊሆን ይችላል። አፕላይ ስታደርጉ አንዳንድ ውሸቶችን ዋሽታችሁ ሊሆን ይችላል። ሜሬጅ ላይ ብዙ ጊዜ ሀፕን ያደርጋል ይሄ። እንዲሁም ደግሞ ቪዛ ኤክስፓየር ካደረገ በኋላ ሊሆን ይችላል። እነዚህ ሁሉ ቪዛ ፍራውድ ይባላሉ or ደግሞ የማታለል ወይ የማጭበርበር ሂደቶች ናቸው። ሶ እነዚህን ፈጽማችሁ ስትገኙ እጅግ በጣም ሲሪየስ የሆነ ፐኒሽመንት ይጠብቃችኋል እያለን ይገኛል የዶናልድ ትራምፕ አድሚኒስትሬሽን በአሜሪካን ኤምባሲ በኩል ማለት ነው። ሶ ጉዳዩን አስመልክቶ እንግዲህ ለዚህ ነገር ተጠያቂ የሚሆኑ አካላትንም ዘርዝሯል። በዋናነት እንግዲህ ዋናው በዚህ ጉዳይ ተጠቂ ሊሆን የሚችለው or victim የሚሆነው ኢሚግራንቱ ነው or ደግሞ በህጋዊ ባልሆነ መንገድ የገባው አካል በዚህ ጉዳይ አካውንተብል ነው። ቀደም የነገርኳችሁን ቅጣቶች ሊቀጣና ዲፖርት ሊደረግ እንዲሁም ደግሞ ፐርማነንትሊ ባን ሊደረግ ይችላል። ከዛ ባለፈ ግን እዛው አሜሪካን ሀገር የሚገኙ እነኚህ ኢሚግራንቶች ወደ ሀገር ውስጥ ወደ አሜሪካን ሀገር
በህጋዊ ባልሆነ መንገድ እንዲገቡ የሚያመቻቹ እንዲሁም ደግሞ ሰፖርት የሚያደርጉ አካላትም በዚህ ጉዳይ ተጠያቂዎችና ወንጀለኞች ናቸው ማለት ነው። የወንጀል ተባባሪ በመሆን ሊጠየቁ ይችላሉ የሚል ነገርም አስቀምጧል። እዚህ ጋር እንደሚለው ምንድነው the United States government is also taking action against those who help others enter the country illegally ሌሎችን ያገዙ ሰዎችንም ለመቅጣት ዝግጁ እንደሆነ የሚያሳይ ነው። እነሱም ደግሞ smugglers, human traffickers and even foreign government officials who allow illegal immigration to continue. so እዚህ ጋር ምንድነው ወደ አሜሪካን ሀገር ለመግባት ስትሞክሩ እንግዲህ ሰፖርት የሚያደርጓችሁ አካላት ይኖራሉ። ፋሚሊ ሜምበሮች ሊሆኑ ይችላሉ፣ ፍሬንዶች ሊሆኑ ይችላሉ። እነኚህ ሰዎች እንግዲህ በዚህ የአሜሪካ ህግ መሰረት ሊጠየቁና ወንጀለኛ ሊሆኑ እንዲሁም ደግሞ ፐኒሽ ሊደረጉ ይችላሉ ማለት ነው። እነኚህ ሰዎች ብቻ አይደሉም፣ ምናልባት በመንግስት ሌቭል በገቨርንመንት ሌቭል የሚሰሩ የመንግስት አካላትም እጃቸው ካለበት ይህን ጉዳይ ፋሲሊቴት በማድረግ በማመቻቸት እጃቸው ካለበት የአሜሪካ መንግስት እንደሚቀጣቸው እርምጃ እንደሚወስድ በዚህ መግለጫና በዚህ ማሳሰቢያ አሳውቋል ማለት ነው። ይህ በጣም አስፈሪ ነው። አይ ኖ ይገባኛል። ስፔሻሊ እዛው ሀገር ለምትኖሩ ገና በሂደት ሌጋል ሆናለሁ፣ ግሪን ካርድ አገኛለሁ፣ ቪዛ አገኛለሁ ብላችሁ የምታስቡ ሰዎች ምን ያህል ከባድ ሊሆን እንደሚችል ገምታለሁ፣ አስባለሁ። እጅግ በጣም ከባድ ነው። ስፔሻሊ ግን ይህ ጉዳይ ከሀገር ላልወጣችሁና ፕሮሰስ ለማድረግ እያሰባችሁ ላላችሁ ሰዎች ሬድ ፍላግ ነው። ሶ እናንተ በፍጹም መሞከር የለባችሁም በዚህ ሰዓት። ክሊርሊ ይህ መንግስት or ደግሞ የትራምፕ አድሚኒስትሬሽን በግልጽ ምን አይነት እርምጃዎች እንደሚወስድ እያሳወቀ ነው። ሶ ከፍተኛ የሆነ ገንዘብ ተከፍሎ እንደሚሄድ አውቃለሁ፣ ከፍተኛ የሆነ መስዋዕትነት እንደሚከፈልበት አውቃለሁ። ይህን ጉዳይ እየሰሙ መሄድ ጅልነት ይመስለኛል። ሶ ባናደርገው የተሻለ ነው። እዛ ላላችሁ ሰዎች ደግሞ እንግዲህ መልካም ነገር መጥቶ ሌጋል መሆን የምትችሉበት ህጋዊ ሆናችሁ መስራት የምትችሉበት እድል እንዲመቻችላችሁ ፈጣሪ እንዲያግዛችሁ ምኞቴ ነው። ከዛ ባለፈ በዚህ መግለጫ ከተገለጹት ሌሎች ነገሮች መካከል ደግሞ አንደኛው እዛ የምታውቁት ሰው ካለ በአሜሪካን ሀገር የሚኖር ህጋዊ ያልሆነ ሰው ካለ ምናልባትም ኢንከሬጅ አድርጉት እንዲወጣ ንገሩት የሚል የማይመስል ጨዋታ አንብብ ያለው እዚህ ጋር። ያ ደግሞ ምንድነው ማንም እንደማይሞክረው አውቃለሁ። ምክንያቱም አይ ነው ቅድም እንደነገርኳችሁ ትልቅ መስዋዕትነት ተከፍሎበታል። የሚመጣውን ለመቀበል ዝግጁ የሆነ ሰው እንደሚኖር ነው የሚገምተው። በተቻለ መጠን እዛው ሀገር ኢሌጋሊ ያላችሁ ሰዎች በተቻለ መጠን የህግ ባለሙያዎችን አማክሩ። ሌጋል የምታደርጉበት ሂደት ካለም ደግሞ look for it ይህን ነገር መፈለግ መሞከር መቻል አለባችሁ። በፍጥነት ህጋዊ ለመሆን የምትችሉበትን መንገድ ፈልጉ። እግዚአብሔር ይርዳችሁ። ጥንቃቄ ይላችሁ። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃው ብዙዎች ጋር ተደራሽ እንዲሆን አድርጉ። ጤና ይስጥልን።